በቲክቶክ ታዋቂ ነን የሚሉ አካላት የእስልምናን ቤተ እምነት ለማስደሰት ሲሉ የማይሆኑትን የሆኑ ይገኛሉ። ስርዓት ያዙ። ከጊዜ ወደ ጊዜ አንዳንድ ኦርቶዶክሳውያን ከስርዓት የወጣ ነገር እያሳያችሁ ነው። ስነ ስርዓት ጥንቃቄ። አኬ የቤት ቅናት በላኝ የሚለውን ሲያስተምር የቤት ቅናት ይበላኛል የሚለው የእግዚአብሔር ቃል ትዛላቸው። የቤት ቅናት ይበላኛል የእግዚአብሔር ቤት ማለት ነው። እጅን በአፍ የሚያስጭን አስደናቂው ገቢረ ተአምር። ጣዋት ስነሳ ሙሉ ሰውነቴ ረጥቦ ነበር ምገኘው አለች። እናቴ እዛ ተጠመቃለች። ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? ብዙ ሰዎች መከራ መስቀሉን መሸከም ስለከበዳቸው ቤተክርስቲያንን ጥለው ይሄዳሉ። ብዙ ሰው ቤተክርስቲያን ውስጥ ገብቶ የወጣው በዚህ ነው። መናፍቃን ስላስወጡት በተሳሳተ ትምህርት ስለኮበለለ ብቻ አይደለም። ውጭ የገመተውን እግዚአብሔር ቤተክርስቲያን ውስጥ ገብቶ ሲያጣው ዳናይትና ዲያቆን አቤል እህትና ወንድማማቾች መሆናቸውን በአደባባይ ተናገሩ። ልገው ይሰሙታል እኔን ጨምሮ ማለት ነው። እስቲ ጋብዘን የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ይህንን መረጃ ለመላው ዓለም እንዲዳረስ ሁላችሁም ላይክ፣ ሼር እንዲሁ ሰብስክራይብ አድርጉልኝ። የተወዳችሁ ቤተሰቦች እውነት ለመናገር በጣም ያስከፋችሁ ነው። ምክንያቱም ላይክ አታረጉም። ቪፒኤን አብርታችሁ ብትመለከቱ በብዙ ትረዱኛላችሁ፣ ታግዙኛላችሁ። ግን ያሳያችሁኝ አይደለም። በየለቱ መረጃዎችን አሰባስቦ መምጣት ቀላል አይደለም። በቀን 2 ጊዜ አርካሚ ነው። ግን አግዙን ደግፉን ስንላችሁ በሱፐር ታንክስ በሱፐር ቻት ቪፒኤን በማብራት ቀላል ነገሮችን በማድረግ ላይክ በማድረግ ሼር በማድረግ ነው በተተባበሩን። እስኪ አሁንም ፍቅራችሁን ማየው ይህንን መረጃ ከ1000 በላይ ላይክ ስታደርጉልኝ ነው። ወደ መረጃው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። በቀጥታ ወደ መረጃችን ነው የማመራው። ወንድማችን አኬ በትናንትናው ዕለት በሥርዓተ ቅዳሴ የነበረውን እንዲህ ሲል ተረጎመ። እንካተለው። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ እንደዚህ እንደተለመደው በነጭ መጥቻለሁ። ቅዳሴ ላይ ከተነበበው የወንጌል ክፍል የተወሰነ የማካፈላችሁ ይሆናል። እንግዲህ ዛሬ የአብይ ጾም 3ኛ እሁድ ላይ ነው ያለነው። ማለትም ምኩራብ እንግዲህ ዘረደ ብለን ጀምረን ቅድስት ብለን አስቀጠለን። ዘና አሁን ምኩራብ ላይ ነን። መጻጉዕ ብለን ደግሞ የምንቀጥል ይሆናል። ስለዚህ ከዛሬው ቀን ጋር የተያያዘ የወንጌል ክፍል ነበር የተነበበው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ ያለው ጌታችን ኢየሱስ የአይሁድ ፋሲካ በደረሰ ጊዜ ከቅፍርናሆም ወደ ኢየሩሳሌም ይመጣና ወደ መቅደስ ይገባል። እና ወደ መቅደስ ሲገባ ካገኛቸው ነገሮች ውስጥ ምን ነበር? አንዳንዶች በሬዎችን፣ በጎችን፣ ርግቦችን የሚሸጡ አገኘ። እንዲሁም ደግሞ ገንዘብ ለዋጮችን እዛ ጋር ፊት ለፊት ላይ አየ። እና አስቡት በእግዚአብሔር መቅደስ ውስጥ በእግዚአብሔር ቤት ውስጥ ምንድነው የእግዚአብሔር ቃል የሚነገርበት የእግዚአብሔር ነገር የሚፈጸምበት የሚደረግበት እዛ ቤት ውስጥ ገንዘብን የመሰብሰብ ነገር በጎችን የሚሸጡ በሬዎችን የሚሸጡ ርግቦችን የሚሸጡ ገንዘብ ለዋጮችን እንዲህ የንግድ ስፍራ አድርገውት ጌታችን አየ። በነገራችን ላይ በሐዲስ ኪዳን የእግዚአብሔር ቤት ቤተክርስቲያን ናት። የክርስቲያን ውስጥ እንዲህ አይነት ነገር ሲፈጸም ማለት ነው። ጌታችን ይሄንን አየና የገመድ ጅራፍ አዘጋጅቶ ምንድነው በሬዎችንም በጎችንም አባረረ። የገንዘብ ለዋጮችንም ገንዘባቸውን አፈሰሰባቸው። ርግብ ሻጮችንም ከዚህ ውሰዱ፣ የአባቴን ቤት የንግድ ቦታ አታድርጉት ብሎ ተቃወማቸው። ኢማጂን ይሄንን ነገር ያደረገው ጌታችን ኢየሱስ በፈሪሳውያንና በጸሐፍቱ ፊት ነው። ምክንያቱም በቤተ መቅደስ ነው ይሄ ነገር እየተፈጸመ ያለው እና በእነርሱ ፊት ፈሪሳውያኑ ጸሐፍቱ ባሉበት ፊት ጌታችን ይሄንን አደረገ። ልክ ይሄንን ሲያደርግ የተመለከቱ ደቀ መዛሙርት የእርሱ ደቀ መዛሙርት ሐዋርያቱ ምን ትዝ አላቸው? ከመጽሐፍት የቤት ቅናት ይበላኛል የሚለው የእግዚአብሔር ቃል ትዝ አላቸው። የቤት ቅናት ይበላኛል። የእግዚአብሔር ቤት ማለት ነው። የእግዚአብሔር ቤት ቅናት ይበላኛል። አሁን በአዲስ ኪዳን ቤተክርስቲያን ናት ብያችኋለሁ። ጌታችን ያኔ የእግዚአብሔር ቤት ቅናት በልቶት ምን እንዳደረገ እናውቃለን። ከአዲስ ኪዳን በዚህ በአዲስ ኪዳን መንፈስ ስናየው ደግሞ የእግዚአብሔር ቤት ቤተክርስቲያን ናትና
የቤተ ክርስቲያን ቅናት በልቶት ጌታችን ኢየሱስ ስለ ቤተ ክርስቲያን ራሱን አሳልፎ ሰጠ። ልክ በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ላይ ቁጥር 25 ጀምሮ ቅዱስ ጳውሎስ እንደተናገረው ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደዳት እናንተ ደግሞ ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ። የዚህን ያህል የእግዚአብሔር ቤት ቅናት በላው ጌታችን ኢየሱስና ራሱን ለቤተክርስቲያን አሳልፎ ሰጠ። ስለዚህ አሁንም እኛ ሁላችን ደግሞ ለእግዚአብሔር ቤት ለቤተ ክርስቲያን የእግዚአብሔር ቤት የቤተ ክርስቲያን ቅናቱ ሊበላን ይገባል። በእግዚአብሔር ቤት ውስጥ በቤተ ክርስቲያን ውስጥ እንዴት ልንኖር እንደሚገባን እናውቃለን አይደለ? ያንን ኑሮ እኛ ራሳችን ለመኖር መነሳት ሌሎች ደግሞ በዙሪያችን ያሉ ሰዎችም ደግሞ በእግዚአብሔር ቤት ውስጥ በምን መልኩ መኖር እንዳለበት እንደሚገባ እሱን ተረድተን እነሱንም ደግሞ ማገዝ የእግዚአብሔርን ቃል መናገር የእግዚአብሔርን ቃል ሁሌም በስራ ቦታችን በዙሪያችን የእግዚአብሔርን ቃል እየተናገርን በቤት ውስጥ ያሉትን ማጽናትና እንዴት መኖር እንደሚገባ የተወሰነ መመካከር የቤቱ ቅናት የቤተክርስቲያን ቅናት ሲበላ እንደዚህ እናደርጋለን። ከኤርሳን ውጪ ያሉትንም ሰዎችም ደግሞ የእግዚአብሔርን ቃል እያካፈልናቸው በእግዚአብሔር ቃል ነው ሁላችንም ወደ እግዚአብሔር የምንቀርብ አይደል? ልክ እንደዚህ ሁሉ ሌሎችንም ደግሞ ወደ እግዚአብሔር እንዲቀርቡ ወደ ጌታችን ወደ ክርስቶስ ኢየሱስ እንዲቀርቡ ማድረግ እና የእግዚአብሔር ቤት ቅናት የቤተክርስቲያን ቅናት ሁላችንም ደግሞ ሊበላም ይገባል ነው። ወንድማችን አኬ በጣም ከመወድለት ባህሪው በየሳምንቱ እሁድ ያው ሥርዓተ ቅዳሴ ላይ ይሳተፋል። ከዛ በእለቱ የሚነበብ ወንጌል አለ። በዚህ አጋጣሚ ይሄን ለምትከታተሉ ለመላው ኦርቶዶክስም ላልሆናችሁ ምዕድ ክብርት አንዲት ኩላዊት የሆነችቷ ቤተክርስቲያን በየእለቱ ክርስቶስን ትሰብካለች። ወንጌል እንኳን የሆነን ክርስቶስ ወንጌል ምስራች ማለት ነው። ክርስቶስ ከመጣ በኋላ ወንጌል ተገልጦ ተሰብኳል። ወንጌል ሲነበብ የምታሳየው ስርዓትን የቤተክርስቲያንን ኦርቶዶክሳዊነትን በሥርዓተ ቅዳሴ ላይ የሚታየው ነገር ዓለም ቢያደምጠውና ቢካተለው በምን አይልክ ክርስቶስ እንደምሰብከው በቂ ማሳያ ነው። ካህናት አባቶች ከቤተ መቅደስ ወጥተው ማህጠንቱ ወጥቶ ድባቡ ወጥቶ መብራቱ በርቶ የቆሙት በሙሉ የተቀመጡት ተነስተው ሊቃነ ጳጳሳት ኤጲስቆጶሳት አስተዳዳሪዎች በከፍተኛ ማዕረጋት ያሉ በሙሉ ከቤተ መቅደስ ወጥተው ሱታፌ የሚደረግበት ሁሉም በአንድነት ወንጌል የሚያደምጥበት ሁሉም በአንድነት የሚሰበሰብበት ክብር ለእግዚአብሔር የሚሰጥበት አስቀድሞ መልእክታቱ አስቀድሞ የነቢያቱ መጽሐፍ አስቀድሞ ምስባኩ የሚሰበክበት ኋላ የክርስቶስ የሆነ ወንጌል የሚነገርበት ያን ወንጌል ኦርቶዶክሳውያን የሚሳለሙበት ትልቅ ምስጢር ነው። ዘወትር በሥርዓተ ቅዳሴ በሚከናወንበት ዕለት በሙሉ በየሳምንቱ ሳይቋረጥ ደግሞ ጾም ባለበት ወቅት በሙሉ በሥርዓተ ቅዳሴ በሚፈጸምበት ዕለት በሙሉ ወንጌል እየተገለጠ ይነበባል ይነገራል። እና ያ በእለቱ የሚነገረው በየሳምንቱ የሚነገረውን ያበጣ ያስረዳናል። ወንጌልን ቤተክርስቲያን በምን ያህል ልክ እንደምትሰብክ ማወቅ ከፈለጋችሁ እንግዲያውስ በሥርዓተ ቅዳሴ ሄዳችሁ ታደሙ። ወንድማችን አኬን እጅግ በጣም አድርገን እናመሰግነዋለን እንወደዋለንም። ከጭንቅላቴ በላይ የሆነ አንድ ታሪክ ላሰማችሁ። በእግዚአብሔርን ማመን ለእግዚአብሔር መታመን በፍጹም ልብ መውደድ ወደ እግዚአብሔር መቅረብ በስደቱ ዓለም ያላችሁ እኔ የምታደምጡ በስደቱ ዓለም ያላችሁ በጣም በመከራ ውስጥ በፈተና ውስጥ በአስቸጋሪ ሁኔታ ውስጥ ያላችሁ ይህንን ታሪክ ስሙ። የእናንተ እምነት ጽናት ምን አይነት ነገሮችን እንደሚያመጣ አንዲት ባለ ታሪክ እንዴት እንደነበረች ያሳየናል። ስደት ላይ ብቻ ያለን ሳይሆን በየትኛውም ቦታ ውስጥ ያለን ኦርቶዶክሳውያን የሆን በሙሉ በጸበል በእምነት በምን ያህል ልክ እግዚአብሔርን ማመንና መከተል እንዳለብን ደግሞ እግዚአብሔር በቅዱሳን አማካኝነት ለኛ እንዴት እንደሚደርስ ይሄንን ታሪክ አድመጡ። ዘመናችን የሆነ ታሪክ ነው የምነግራችሁ። ይህች ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም አዲስ አበባ ኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 አመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ ፈልግሃለሁ ብላ እኔና አንድ ጓደኛዬን ስናወራ እንግዲህ 1 አመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ታይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መብጠቱ። ሆስፒታል ስትመላለስ ቆይታለች።
ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የእኛን እስልምና ተቀበይሽ አዳያጂ ከኛ ጋር ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በአገራችን የመቀር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለውበት ቦታ አክሱምም እያለው ዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለውበት ጸበል የለም። ባንቺ ማይጸን ውስጥ 9 ወር ከ6 ቀን ኖር ያለው ያንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ ባንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች አምናታለሁ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓመተ ምህረት ልደታ ታውቁታላችሁ ያስባለሁ ሜክሲኮ ልክ ሲገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይቺ ጥምቀት የኔ ጥምቀት አይደለችም ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቆ ሲወጡ 3 ቀን ነው ተጠምቆ የወጡት። ደውልልኝ አሉ ዶክተሩ ለቀን ቀርቶሻል ብለዋል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብላ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን ሰውነቴ ላይ የነበረ ያ ክብደት የሚመሰን አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በርቆምኩኝ አለች። ይሄ ካምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አሃ አንቺም ካላውቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ ነርቶ ተመልሶ ህክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ ልሰራ ነው ያለሁት እኔ ልጅቷን አውቃታለሁ ኪሎዋ ይሄን ያለው ደሞ አንዲ ነው አንቺ ደሞ ሳይሽ አዲስ ህፃን ልጅ ነው የምትመስዩ ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል አረብ ሀገር አይደለም ወይ ያለሽው ከየት አመጣሽ? አይ እናቴ ተጠምቃልኝ። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጣዋት ስነሳ ሙሉ ሰውነቴ እረጥቦ ነበር ምገኘው አለች። እናቴ እዛ ተጠመቃለች ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ በእውነት ድነሻል? አንድ ይኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ ሀገርሹ ሰጂኝ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው በፍጹም በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ወሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ መጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን የጀመረው ሲወጣ ሆስፒታል ወሰዱኝ አለ። አረባክ እንደው ቢያንስ አንድ ሱባኤ ሳምንት ተጠመቅ። በፍጹም ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ወሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው እንደ ጉም ደመና ወጥቶ ሲወጣ ይቻለው ወሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ ሀገር ሄጄ ይመረመራሉ። ሄዶ ሲመረመር የለብም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላሉ። ይሄ ከጭንቅላት በላይ የሆነ ተአምር ነው። እንዲህ ነው ብለን የምናስረዳው ነገርም አይደለም። ለሚያምን ሁሉ ይቻላል ይላል መጽሐፍ። ለሚያምን ሁሉ ይቻላልና ደም ሲፈሳት የነበረችቷ የክርስቶስን ደረቅ ቀሚስ ይዛ ድናለች። ደግሞ የክርስቶስን ደም የነተበበትን ቀሚስ ያዙ ወታደሮች ግን አልዳኑ። ጎባጣ የነበረችቷ ድናለች። ባገኒት አሽክላ የተያዙት ድነዋል። በጣም ብዙ ተአምራት በነገራችን ላይ በተለይ በአረቡ ሀገር ያሉ ወንድምቶቻችን ባሉበት ቦታ ሆነው የሚያደርጉት የሚያሳዩት የእምነት ጽናት በጣም በርካቶቹ እንዲፈወሱና ድነው ተአምር እንዲናገሩ አድርጓቸዋል። ይሄም ታሪክ እንደዛ ነው። እኔ በጣም ያስገረመኝ እውነት ነው። የደነቀኝም ክስተት ነው። በጣም የወደድኩት ስለሆነ ነው። ብዙ ሰዎች መከራ መስቀሉን መሸከም ስለሚከብዳቸው ቤተክርስቲያንን ጥለው ይሄዳሉ። ወንድማችን ዲያቆን መምህራችን ዘላለም ታዬ አንዳንድ ሰው ቤተክርስቲያን ውስጥ
የሚገባበት ምክንያት ምን መሰላችሁ? ውጭ ላይ በጣም በዓለም ይሰቃያል። በዓለም በጣም ብዙ መከራዎችን ያያል። ዓለም እንደጠበቃት እንዳልሆነች በክፉም ሆነ በደጉ ይማራል መከራው ሲበዛበት። እና መቼም የመጨረሻ መጠለያችን ወይ ቆመን መጣን ወይ ሰው ተሸክሞ በሬሳም ማስገባን ቤተክርስቲያን ናትና ተሸክመው ሳያመጡት ቶሎ የሚመጣ ሰው አለ። ቤተክርስቲያን ውስጥ ይገባል። ከገባ በኋላ መኖር ይጀምራል። ጥቂት እየኖረ ሲመጣ ውጭ የጠበቀውን መከራ የሚመስል እንዲያውም የባሰ መከራ እዛው ቤተክርስቲያን ውስጥ ይመጣበት እዛው ያስጨንቀው። እና አንዳንድ ሰው ውጭ የጠላውን መከራ ቤተክርስቲያን ውስጥ በተለያየ መንገድ ሲፈተን ሲያይ የጠላውትን መከራ ሸሽቼ ሰላም አገኛለሁ ብዬ እግዚአብሔር ቤት ስመጣ ሌላ ጭራሽ መከራ ደግሞ መጣብኝ፣ ሌላ ጭራሽ ፈተና መጣብኝ። ስለዚህ ፊት ለፊቱ እንደዚህ ተቀምጬ ቢያገኘኝ እኮ ነው ሰላሜን የሚበጠበጠው፣ አለመረጋጋት የሚመጣብኝ፣ ስጸልይ ጥሩም አልሆነው፣ እየጾምኩ እያስቀደስኩኝ የማልለወጠው። ስለዚህ ፊት ለፊቱ ቆሜ ደና ካልሆንኩኝ እስኪ ርቄ ልሞክረው ይላል። ብዙ ሰው ቤተክርስቲያን ውስጥ ገብቶ የወጣው በዚህ ነው። መናፍቃን ስላስወጡት በተሳሳተ ትምህርት ስለኮበለለ ብቻ አይደለም። ውጭ የገመተውን እግዚአብሔር ቤተክርስቲያን ውስጥ ገብቶ ሲያጣው እግዚአብሔር በነገራችን ላይ ቤተክርስቲያን ውስጥ ስለገባን ሁሉ ነገራችንን ደስታ በደስታ አድርጎ ሰላማዊ አድርጎ ምንም የመፈተንና የመከራ ህይወትን ሳናይ ደስ ብሎን እንድንኖር ያደረገ አምላክ አይደለም። ልዩነቱ ምን መሰላችሁ? ውጭ ስንፈተን ብቻችንን ነው ያንን ፈተና የምንጋፈጠው። ቤተክርስቲያን ውስጥ ግን ስንፈተን የምንፈተንበትን የምንድንበትን ክርስቶስን የምንመስልበትን መስቀል ግን አብሮ ከነመስቀላችን ከሚሸከመው ከእግዚአብሔር ጋር። ብዙ ሰው መከራ መስቀሉ ስለከበደው አይደለ ቤተክርስቲያንን ትቶ ሄደ። አትፍሩ ክርስቲያኖች፣ እንኳን መከራ መስቀሉን እግዚአብሔር እናንተን እንድትችሉ ማሸከም ይቀርና እናንተን ከነመስቀላችሁ መሸከም ይችላል። እግዚአብሔር ከከበዳችሁ ነገር ጋር እናንተን አብሮ መያዝ ይችላል። የችግራችንን የፈተናችንን ክብደት ለእግዚአብሔር ሳይሆን እግዚአብሔርን ትልቅነት ለፈተናችን ለመከራችን ለሚከብደን ነገር እንናገር። በእውነት አሁን የማሳያችሁ ያው ለዘብተኛ ክርስቲያን ሊበራል የሚባል ክርስትና አለና እሱ ምንድነው? ለምሳሌ እኔ ኦርቶዶክስ ነኝ፣ አጠገቤ ጋር ያለ ፕሮቴስታንት ወይ ደግሞ እስልምና አማኝ ወይ አማኝ ብትሆን እሷን እንዳይከፋትና እንዳታዝንብኝ የሷድ በዓላት ላይ ወይ አጽዋማት ላይ እሷን መስዬ መሳተፍ። ደግሞ የክርስትናው ሲመጣ ክርስቲያን ደግሞ ዓለማዊ ዘፈንም ሲመጣ ዓለማዊ ዘፈን። ኦርቶዶክስ ሆኖ በየሁሉም ቦታ ላይ የመገኘት አባዜ ያለብን ሰዎች አለ። ሊበራል የሚባለው ኦርቶዶክሳዊነት ማንጸባረቅ ሳንችል ቀርቶ እዛም እዚህም የምንዋትት አለን። በተለይ በማህበራዊ ሚዲያ ላይ በዚህ በቲክቶክ ፕላትፎርም ይታወቃሉ ተከታይ ያላቸው የምንላቸው ሰዎች ዘፈኑም አይቀራቸውም፣ መዝሙሩም አይቀራቸውም፣ የፕሮቴስታንቱም አምልኮ አይቀራቸውም፣ የእስልምናውም በዓላት ማክበሩም አይቀራቸውም። በሁሉም ለመወደድ የሚጥሩ የሚጣጣሩ አሉና እንደነዚህ አይነት ወንድሞቻችን መቼና እንዴት ባለ መልኩ ሊማሩ እንደሚችሉ እግዚአብሔር ይወቀው። ግን በጣም ከሰሞኑ የታዘብኩትን ነገር ደግሞ ላሳያችሁ። እነ ጃኒ የሚባሉ እነ ፊዮና ምናምን እህቶቻችን ወንድሞቻችን እንዲህ ሲያደርጉ ነበር። እንካታ ከጊዜ ወደ ጊዜ አንዳንድ ኦርቶዶክሳውያን ከስርዓት የወጣ ነገር እያሳያችሁ ነው። ስነ ስርዓት፣ ጥንቃቄ። ቤተክርስቲያን ህግና ደንብ አላት። እሺ ዝም ብሎ ወደዚህ መዘላበድ ምናምን የለም። ካልሆነ መሄድ ይቻላል። ገባችሁ? የማንንም ጥገኛ ምናምን አያስፈልግም። ምንድነው እናንተ አሁን ይሄን ስላረጋችሁ የሃይማኖት እኩልነት መቻቻል ምናምን ፍቅር እንደዚህ አይደለም። ኢድ ሙባረክ ማለት ትችላላችሁ። ሙስሊም ወንድሞቻችን ኢድ ሙባረክ ማለት ትችላላችሁ። አንድ ነገር እርግጠኛ ሆኜ ልንገራችሁ፣ አንድ ሙስሊም ሰላም አለይኩም ብትሉት ወአለይኩም አሰላም ብሎ አይመልስላችሁም። ይሄን ሞክሩት። ስለዚህ የናንተ የሆነ ነገር የናንተ ነው፣ የነሱ የሆነ ነገር የነሱ ነው። ባይዘው እኔና ጃኒ ተጣልተን ነበር ለ6 ወር ምናምን በቃ ሰላም አልነበርንም እና ፈለገ በዚህ አጋጣሚ አላወራንም ነበርና አላወራንም 6 ወር ማለት ለ6 ወር ምናምን ትንሽ በቃ አለመግባባቶች ነበሩና እንትን ፈለገ በዚህ አጋጣሚ በጣም ምንወደው በጣም ምናከብረው ወንድማችን ነው። እግዚአብሔር ያክብርልን። የገብርኤል ቀን ነው
እና ፈለገ በዚህ አጋጣሚ እግዚአብሔር ያክብርልን በጣም የምንወድህ በጣም የምናከብርህ እና ከ6 ወር በኋላ እኔና እሷ ራሱ ገና ፍቅር ላይ ነን ትኩስ ፍቅር ላይ ነን መጣላታችን በምን አወቀ ተነፋፍቀን ነው የተገናኘነው ማለት እንትን ነው ሶሻል ሚዲያ ላይ ሳያችሁ ያስታውቃል አንቺ አላወቅሽም እኔና ጃኒ ሰላም ስንሆንና እኮ ሳንሆን ይለያያል አይ እንደዛ መሆኑን ማለት ሶሻል ሚዲያ ላይ ምናምን አይታችሁ ነው ሳትገርም አዎ በቃ እሷንም ለብቻ አግኝቷት ነበር እኔም ለብቻ አግኝቶ ነበር ከሷ ጋርም ቪዲዮ ሰርቶ ነበር ከኔ ጋርም ቪዲዮ ሰርቶ ነበር ከዛ እና በዛም አወራን ነገር ከዛ በቃ ግን በጣም በቃ ስልሽ ቤተክርስቲያን ያስታረቀን ገብርኤልና ሲጠራን ጃኒ ያለሽ ነይ ምናምን አላለኝም ፊዮና ያለሽ ነይ ምናምን አላለንም ምንም አላለም ከዛ ኑ ቤተክርስቲያን መሳለም አለባችሁ ጾም ነው ብሎ ጠራን ቤተክርስቲያንና ከዛ እኔ በጣም ነው ደረገጥኩት አልጠበቅኩም ይጠራታል ብዬ ማለት የዚህን ያክል ያስባል ብዬ አላሰብኩም ማንንም አያስብም አሁን ሰው በስጣይም በተታረቂም የራሱ ጉዳይ አለበት ገባሽ እና ትልቅ ሰው ነው በሰው ለመወደድ ፈልጋችሁ ብዙ ነገሮችን ሃይማኖታችሁ ላይ የምታደርጉ ሰዎች አላችሁ የኛ የተዋህዶ ልጆች ለፎሎወርስ ብላችሁ ሃይማኖታችሁን የምትሸጡ ሃይማኖታችሁን ዝቅ የምታደርጉ ይሄው ያሽማቀቃችሁ ነው የሚመስላችሁ ግን ኦርቶዶክስ ተዋህዶ ቤተክርስቲያናችን ባንቺ አትለካ ወይ ደግሞ ባንታ አትለካ መስቀል ባንገትሽ አንጠልጥለሽ ለፎሎወርስ ብለሽ ነው ሃይማኖትሽን እንሸጭ ለመወደድ ብለሽ በሰው ለመወደድ ስለ እምነታችሁ እንኳን የቱ ጋር እንደቆማችሁ እንኳን የማታውቁ ያው ምንድነው በፍጹም ቅንነት በየዋህነት ሊሆን ይችላል ያደረጉት ግን አግባብነት አለው ብለን አናምንም ብዙ በዚህ ጉዳይ ላይ አናወራም በክሮ ሰባኪያ መምህር ምረታ ባሰፋ ምንድነው ደስታ የቀማ ምንድነው ደስታ የነሳ በየስጠይቃቸው ሁሉ ነገር ሞልቶልኝ ዛሬ ቢሊየነር ነኝ 50-60 መኪና ይሄው እንደበጋ ሶሬዋለሁ 5-6 ህንጻ ከተማይቱ ውስጥ የኔ ነው ይላችኋል እናሳ ግን ደስታ የለኝም ለምን ዛሬ ማንንም የሚጫወትበትን ሀብት ያቺ ምስኪን እናት አንድ ቀን ኖራ በበላችሁ አንድ ቀን ኖራ ተደስታበት ባለፈች ያ ደሃ አባቴ ከሰው በታች ሆኖ ከሰው በላይ ያደረገኝ አንድ ቀን እሱ በበላው በተጠቀመበት ይሏቸዋል አያችሁ የምንኖርላቸው ሰዎች ካሉ እስከመቼ በኔ ተከሻ ሁሉም እኔ ብቻ አርዳ ይለኛል ሁሉን እጄን አይቶ መከራ ያየው ለነሱ ምን በድዬ ነው አምላክ ያትበሉ አልበደላችሁም የምትረዷቸው የምትኖሩላቸው ሰዎች ካሉ ተጨማሪ በረከታችሁ እንጂ ተጨማሪ ወጪና ኪሳራችሁ አይደሉም ሁሉን ኖራችሁ የምትረዱት የምትኖሩለት ካጣችሁ ከባድ ነው አሁን አብዛኛው አውሮፓ ስታዩ ውለው ስላደሩ ብቻ የሚከፈላቸው ሰዎች አሉ ደስታ የላቸውም እንደዛም ሆኖ ራሳቸውን ሲያጠፉ በተደጋጋሚ ራሳቸውን ያጠፋሉ ከዛ ምን ያደርጋሉ አፍሪካ ውስጥ ሄደው በጣም ድሆች ከሆኑት አንዱ ህፃን አምጥተው በጉድፈቻ በፎቶ ያሳዩ ያንተ ልጅ ነው ይሉትና ደሞዝ ከሱ ላይ መቁረጥ ይጀምራሉ ኋላ 6 አመት 7 አመት 10 አመት ሲደርስ የተማረ ሲሄድ ለውጡን ያሳዩ ፎቶ ይልኩለታል አየህ ይሄ ልጅ አንተ ከሌለህ ግን ይሄ ለውጥ ያቆምና ይሞታል ይሉታል በጣም ደስ የሚያሰኝ መልእክት ነው ወንድም መምራችን መምህር ምረታ ባሰፋ ያስተላለፈልን በእውነት የመጨረሻውን እንድናደምጠው የምወደው ሁለት ወንድምና እህት እንግዲህ በጣም እናከብራቸው ማለት ነው ዲያቆን ዘማሪ አቤል መክብብና ዳናዊት መክብብ በዳናዊት ሚዲያ ላይ ኢንተርቪው ተደርጎ ወንድማችን አቤል እህትና ወንድም ስለመሆናቸው ሲናገሩ ነበር የተወሰነ ያህሉን እናድምጥ ያው ሙሉውን ግን ከዛው ከራሷ ከዳናዊት ሚዲያ ላይ መከታተል ትችላላችሁ ፈልገው ይሰሙታል እኔን ጨምሮ ማለት ነው እስቲ ጋብዘን እሱ መዝሙር ኃጢአተኛው ድንኳን ቅዱስ ቆመ ልጅ የት ነው ብለን እንፈልግሃል
ስላለኝ ቀሏል መከራዬ ለእኔ ያደረገው ብዙ ነው ጌታዬ አንተ ስላለኝ ቀሏል መከራዬ ለእኔ ያደረገው ብዙ ነው ጌታዬ ከኃጢአተኛው ድንኳን ቅዱስ ቆመሃል ልጄ የት ነው ብለህ እኔን ፈልገሃል አንተ ስላለኝ ቀሏል መከራዬ ለእኔ ያደረገው ብዙ ነው ጌታዬ አንተ ስላለኝ ቀሏል መከራዬ ለእኔ ያደረገው ብዙ ነው ጌታዬ እንኳንስ አርገኸኝ ጌታዬ ሙሉ ሰው እንዲሁም ነው ልብ የሚናፍቀው የዘመናት ሸክም ቀረ ጉስቁልና የጠፋውን ድሪም አግኝታልና ከኃጢአተኛው ድንኳን ቅዱስ ቆመሃል ልጄ የት ነው ብለህ እኔን ፈልገሃል አንተ ስላለኝ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ አንተ ስላለኝ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ የተወዳችሁ ቤተሰቦቻችን እንግዲህ የተለያዩ ነገሮችን አቅርቤላችኋለሁ ያስተምሯችኋል ይመክሯችኋል ይመልሷችኋል ብዬ ማሰባቸውን የተለያዩ ቪዲዮችን ወደ እናንተ ሳመጣ ነበረ በየለቱም እንዲህ ያን ነገሮችን እያቀረብኩላችሁ እገኛለሁ ባካችሁ በቪፒኤን አብርታችሁ በመመልከት በሱፐር ታንክስ በመደገፍ በሱፐር ቻት በመደገፍ ላይክ በማድረግ ሼር በማድረግ አበርቱኝ ደግፉኝ አበርታቱኝ ሌላ ምንም ነገር የጠየኳችሁ አይደለም አንድነታችሁን ቤተሰባዊነታችሁን አጠናክሩልኝ ለማለት ወዳለሁ ወንድማችሁ ልዑል መብራቱ ነኝ ያሮስ የእናንተ መኛም ነው ምርጫችሁ አድርጋችሁ ስለምትከታተሉን ክብረት ያድልልን ክብር ምስጋና ይሁን ለአብ ክብር ምስጋና ይሁን ለወልድ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን